ጥምቀት የሃይማኖቱ ተከታዮች አምረው ደምቀው የሚያከብሩት በዓል በዚህ ውስጥ ሀገር የምትገለጥበት ባህላዊ አለባበስ የጸሎት ምላሽ ሆነው ትዳር መገኛ ሆኖም እናገኘዋለን። ለጥምቀት የተጣመሩ ባህር የተጋመዱ ናቸው እንደሚባለው በሎሚ ውርወራ ፈቃደኝነት ተጠይቆ እልፎች ለዓመታት አብረው ዘልቀዋል። በጥምቀት ዕለት ቀድመው የተዋደዱ በዕለቱ በአይን የተከጃጀሉ ጥሩ ለብሰው ጥሩ ተጫምተው ይጠባበቃሉ። የትዝታቸው ተጋሪ ያደረጉን መምህር ያኔ ወጣት በአይን ፍቅር የወደቁላትን አቻቸውን የጥምቀት ዕለት መጫሚዋ ሲያወላግዳት አይተው እኔና ሲሉ መዋላቸውን አጫውተውናል። ልጅትም መወደዷን አውቃ ወይ ፍንክች ከዋቂ ስር ብላለች። ጥምቀተ ባህር እንደምትመጣ ልቤም ያውቃል እና እዛ መጀመሪያ ጥምቀተ ባህር ቦታ ነው እዛ ዟዟር እንግዲህ እንትን ያልኩት ሎሚ ማስቲካ ከረሜላ እንደ በሾርኒ ነገር በጎን ነገር ለመስጠት ሞክር ያለው በኋላ ተከትያት ነው ከኋላ እየተከተልኳት ነው የመጣሁት። እሷ ደግሞ ከኔ ትንሽ ልጅ ናት። በዛን ሰዓት ጠባቂ ያላት አየሽ፣ የጎረቤት ጠባቂ ተደርጋ ነው የተለቀቀችው። ግን የሆነ ጫማ ላይ ወጣ እንደው ቀጥ ብላ መሄድ አቅቷት ወደ ሀዲ ስትል ነበረ። ነጠላ እንትን ብላለች። ቁመቷ በጣም ረጅም ግን ይገርምሻል በዛን ሰዓት በጣም ቆንጆ ነች እና እኔ እንደው እግዚአብሔር ቢያረግልኝ እያልኩ ነበር። ለጋብቻም ለቁም ነገር ነው ያው በዛ ሰዓት የምንፈልገው። በዘመኑ የተወደደች እንስት እንዲሁ እንደዋዛ ማግኘት ዘበት ነው። ብዙ ትግል ነበረው። ራስን ለማሳየት ፍላጎትን ለመግለጽ ከጊዜ ጥበት እስከ ሰው ምን ይለኛል ፍርሃት ውስጥ ይጥላል። ለእርሳቸው ግን እንዲህ አይነቱ መወጠር የፍቅራቸውን ኃያልነት ለማሳየት የተከፈተች ሽንቁር ሆነችላቸው። እኔ ያኔ ሎሚም ገዝቻለሁ፣ ማስቲካም ከረሜላም ገዝቼ እንግዲህ እሱን እዛ ማዶ ነው የሰጠኋት። እዛ ጥምቀተ ባህሩ ጋር ነው የሰጠኋት። ግን ተቀብላኝ ነው ልም ያለችው ካጠገቤ እና አብረን መቆየት አልቻለም። ነገሩማ ለኔ ክፋት እንዳሌላት ያኔው ነው አውቄያለሁ። ምን ተሰማው? ደስታ ነው። ልጅቷን ብታያት ያኔ እኮ በጣም ቀይ ነች፣ ረጅም ነች፣ ለግላጋ ሰው ነች። በቃ ሁኔታዋ ማለት ነው። ግን ያው ትኩረት ጉዳይ ነው። በዛን ሰዓት ሌሎች ትኩረት ላይሰጡ ይችላሉ። እኔ ግን ተሆነኛለች ብዬ ነው ትኩረት የሰጠሁት። ስራ መያዜና እሷን ማግባቴ አንድ ነው። ተቋም ገባው። ከተቋም እንደወጣው የመጀመሪያ ደሞዝ አልበላው፣ እሷን ነው ያገባሁት። ከዛ እንግዲህ ልጆች አፈራን። እሷም ደግሞ በተሻለ ሁኔታ ትምህርቷንም ተማረች። 9ኛ ክፍል ሆና ነው ያገባኋት። ከ9ኛ ክፍል ጀምሮ እስከ 12 አብረን አስተማርኳት። እንደገና ተቋም፣ ከዛ ኮሌጅ፣ ከዛ ዲግሪዋን እስከምትጨርስ ማለት ነው። እርሳቸው በልባቸው ያለውን መሻት ለመፈጸም ጥምቀት በዓልን ምክንያት አድርገው አምላካቸውን ተለማምነው ሎሚ ወርውረው የራሳቸው አድርገዋታል። እርሷ ግን ልጅነትም አለመረዳትም ይዟት ፍላጎትን እንዳላየ ኖራ እንደነበርም አልረሳቸውም። እሱ የሚለው ሁሉ እኔ አሁን እሷ አቅዶብን ሊሆን ይችላል። በዛ እድሜ ደግሞ ይሄንን ነገር ማሰብ ትንሽ ያዳግታል። ስለዚህ ነገር መስጠቱንም ብናቀውም ማንም ሰው የሚገዛልሽ ነው። ዘመድም ጓደኛም ማንም የሚያደርግልሽ ስለሆነ በዚህ ደረጃ አላስበውም እኔ፣ እሱ ያሰበውም ማለት ነው። እና ያው እንደማንኛውም ጥምቀት ሄድን። እዛ ስንገናኝ ሰጠኝ። የጥምቀት ሎሚ ውርወራ የፈጠረው የ34 ዓመት ትዳር በልጅ ተባርኳል። ልጆችም ያልሰሟቸውን የትውውቅ ትዝታዎች ከኛ እኩል ተጋርተዋል። ጊዜ ያው ይነግሩናል። ያው ዛሬ የሚሰሟቸው ብዙ አዲስ ነገሮች አሉ። ግን ደግሞ ከዚህ በፊትም ያው ስለ ታሪኩ እናውቃለን። ማን እንዴት እንደተገናኙ የነበረው ሁኔታ ምናምን እናውቃለን። ዛሬ ሰሟቸውም አሉ። አንዳንዴ ይነግሩናል። ጥምቀት በመጣ ጊዜ ይነግሩናል። ያው እኛም እሱን እያደግን ነው እየሰማን ያደግን ማለት ነው። ጥምቀት ሃይማኖታዊ መሰረቱ እንዳለ ሀገር የምትገለጥባቸው እልፍ ባህላዊ ክውኖችም በበዓላቱ መታደሚያ ስፍራ መኖራቸው ቀጥሏል።